ለፕሮቴስታንት ሶላ ስክሪፕቹራ ወይም መጽሐፍ ቅዱስ ብቻ የሚለው አስተሳሰብ ነጭ ውሸት መሆኑን አምነህ መቀበል የጀመርከው ከመቼ ጀምሮ ነው? ይህን ጊዜ ዶክተር ጆን በርግስማ በጥያቄው በመገረም እንዲህ ሲሉ መለሱ። ኦ አምላኬ፣ እሱማ ገና በፕሮቴስታንት አገልግሎት ውስጥ እያለው ነው። ታሪኩን ደጋግሜ ተናግሬዋለሁ። ምክንያቱም ገና የ24 ዓመት ወጣት ፓስተር ነበርኩኝ። በትንሿ መንደራችን ውስጥ አንድ ጤነኛ አገልግሎት የሚሰጥ የክርስቲያን ህብረት እንዲኖር ለመደገፍ የቻልኩትን እያደረኩኝ ነበር። ነገር ግን በዚያች ትንሽዬ መንደር 6 ትንንሽ ቸርቾች ነበሩ። የኔ የደች ካልቪኒስት ቸርች፣ ሌላ የደች ካልቪኒስት ቸርች፣ ካሪዝማቲክ ቸርች የነዩ ጩፋ አይነት ማለት ነው፣ የስፓኒሽ ቸርች፣ ራሱን የሁሉም አሜሪካውያን ባፕቲስት ቸርች የሚልና ጴንጤቆስጤዎች ደግሞ ከመንደራችን የራሳቸውን እምነት ተከታዮች ለመውሰድ በየሳምንቱ እሁድ ጠዋት አውቶቡስ ይልካሉ። እና ይሄ ሁሉ የተበታተነ ክርስትና ምንድነው እያልኩኝ ጠይቃለሁ። ከዚያ ከሌሎች ፓስተሮች ጋር ሳወራ ሁላችንም ለተከታዮቻችን የምናስተምረው ፍጹም የተለያየ ትምህርት ነው። ስለ ጥምቀት ብትል፣ ስለ ጋብቻ ብትል፣ ስለ ጾታዊ ጉዳዮች ብትል፣ በየትኛውም ጉዳይ ላይ አንድ የሚያደርገን ስብከትና እምነት የለንም። ይህን ጊዜ ጠያቂው ማት እንዲህ ሲል ጣልቃ ገባ። ከዚያ ደግሞ ሁላችንም እኔ ልክ ነኝ ለማለት መጽሐፍ ቅዱሳችንን እያወጣን እንጠቅሳለን አይደል? በማለት ጠየቃቸው። ዶክተር ጆን ይመልሳሉ። ታዲያስ ከዚያ ደግሞ እኮ ሁላችንም መጽሐፍ ቅዱስ ብቻ እያልን እንጮኻለን። ሁላችንም ሶላ ስክሪፕቹራ እንላለን። ወጣትና ገራገር በነበርኩበት ጊዜ ወደ ተለያዩ ፓስተሮች ጋር እየሄድኩኝ ልወያያቸው ሞክራለሁ። ለምሳሌ የሕፃናትን ጥምቀት እንዲቀበሉ ላሳምናቸው ሞክራለሁ። በርካታ ጥቅሶችን ልጠቅስ እችላለሁኝ። ለምሳሌ የሐዋርያት ሥራ ምዕራፍ 16ን፣ የፊልጵስዩስ እስር ቤት ጠባቂ ከነሙሉ ቤተሰቡ መጠመቁን፣ እዛው ሐዋርያት ሥራ ምዕራፍ 2 ቁጥር 38 እና እዚያው አካባቢ ቅዱስ ጴጥሮስ ተስፋው ለእናንተና ለልጆቻችሁ ነውና የሚለውንና የመሳሰሉትን፣ እንደዚሁም ከማቴዎስ 19 ሕፃናት ወደኔ ይመጡ ዘንድ አትከልክሏቸው። እነዚህን ሁሉ ጥቅሶች እየጠቀስኩኝ ስነግራቸው ሌሎቹ ፓስተሮች ደግሞ እኔ ያልኩትን የሚቃወሙ ጥቅሶች መጥቀስ ሲጀምሩ እንዴት ይደንቀኝ መሰለ። እና ሁሌም ደጋግሜ እንደምለው ጉዳዩ ወደ ጥቅስና ጥቅስ ፍጥጫ ያሽቆለቁላል። ይህን ጊዜ ዶክተር ጆን ፈገግ ይላሉ በራሳቸው ንግግር። ከዚያም ንግግራቸውን ይቀጥላሉ። እኔ የራሴን ጥቅስ ጠቅሳለሁ፣ እሱ የራሱን ጥቅስ ይጠቅሳል። ጥቅሶቹ እርስ በርሳቸው መጋጨት ይጀምራሉ። ያኔ ነው መጽሐፍ ቅዱስ ብቻ የሚለው ትምህርት የለየለት ቅጥፈት መሆኑን መረዳት የጀመርኩት በማለት ንግግራቸውን ሊቀጥሉ ሲሉ በንግግራቸው የተገረመው በገለጻቸው የተገረመው ጠያቂው ማት እንደዚህ ይላል። ጥቅስ ቨርሰስ ጥቅስ ያልከው ነገር የገባኝ ገና አሁን ነው። እጅግ የሚደንቅ ገለጻ ነው። እንደዚህ አስቤው አላቅም። ዶክተር ጆን ይቀጥላሉ። ልክ ነህ፣ እንደዚህ ነው። እንግዲህ ሶላ ስክሪፕቹራ ወይም መጽሐፍ ቅዱስ ብቻ የሚለውን ትምህርት ያንተ ጥቅስና የእርሱ ጥቅስ ወደሚያደርጉት የጩኸት ግጥሚያ የሚያሽቆለቁለው ለዚህ ነው። እና እዚህ ጋር ችግሩ ደግሞ ከሁለታችንም የማን ትርጓሜ ልክ ነው የሚለውን የሚዳኝ የጋራ የሆነ የበላይ አካል የለን። እንደዚህ ያለው የቅዱሳት መጻሕፍት ትርጓሜ ጠቅላይ ፍርድ ቤት ብለን ልንጠራው የምንችል የምንግባባበት አካል ነው የመወሰን በእውነት ስልጣን ያለው። ይኸውም የሊቃውንት ጉባኤ ወይም ሲኖዶስ፣ በካቶሊክ ደግሞ ሊቀ ጳጳሱ ናቸው፣ በተሰጣቸው ስልጣን ማለት ነው።